በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያናችን ጥቅምት 17ን ተስካረ በዓሉ ለቅዱስ እስጢፋኖስ ብላ ክብራ አስባ ትውላለች። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት መባሉ ጌታ ደቀ መዛሙርቱን ሆሩ ወመሃሩ ውስተ ኩሉ አጽናፈ ምድር ብሏቸው ካረገ በኋላ ለመጀመሪያ ጊዜ በሰማዕትነት የሞተ እሱ ስለሆነ ነው። ይህስ እንደምን ነው ቢሉ ሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸው ለጸሎት ጊዜ የሚያንሳቸው ቢሆን ለተልእኮ ማዕድ 7ቱን ዲያቆናት መርጠዋል። ከኒህም በቀዳሚነት የተመረጠው እሱ ሲሆን ለ6ቱ አለቃ ወይም ሊቀ ዲያቆናት አድርገው ሹመውታል። የሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ ብንመለከት በሸንጎ ተቀምጠው የነበሩት ሁሉ ትኩር ብለው ተመለከቱት፣ ፊቱንም እንደ እግዚአብሔር መልክ ፊት ሆኖ አዩት ይላል። ከዚህ በኋላ ጸጋ ሰማያዊ ኃይል መንፈሳዊ ተሰጥቶት ተግቶ ሲያስተምር አይሁድ ለምቀኝነት አያርፉምና እግዚአብሔርን ሲሰድብ ሙሴን ሲያቃልል ሰማነው፣ ኦሪትን ሲሽር አየነው ብለው ከሸንጎ አቆሙት። ሊቀ ካህናቱም ለምን እንዲህ አደረግ አለው። ቅዱስ እስጢፋኖስ ግን ኦ ጽኑዓነ ክሳት፣ እናንተ ደንዳኖች ዘወትር መንፈስ ቅዱስን ስትቃወሙ ትኖራላችሁ። አባቶቻችሁ ነቢያትን እንዳሳደዱ እናንተም ጌታችን ጠልታችሁ ሰቀላችሁት፣ ኦሪትንም በሥርዓተ መላእክት ተቀብለናል ትላላችሁ፣ ነገር ግን አታውቋትም አላቸው። በዚህ ሰዓት ተናደው ሊይዙት ቀረቡ። እርሱ ግን ወሬኩ ርኅወ ሰማይ እንዘ ይነብር ለአብ በየማኑ ወልደ እጓለ እመሕያው፣ ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እነርሱም እየጎተቱ ከከተማ አወጡት። ቅዱስ እስጢፋኖስ ግን ኦ እግዚእ ኢየሱስ ክርስቶስ ተመትቶአል ለነፍሴ፣ ነፍሴን ተቀበል አለ። በዚህ ሰዓት ልብሳቸውን ለጳውሎስ ያስጠብቀው በድንጋይ ወግረው ገለውታል። ቅዱስ እስጢፋኖስ ግን ከጌታ የተማረ ምሕረትን ነውና እንደ ጠሉ ይጥላቸው እንደ ገፉ ይግፋቸው ሳይል እግዚኦ ስረይ ሎሙ ዘንተ ኃጢአቶም ወይትሰሪ ቦሙ፣ ጌጋዬ ኃጢአታቸውን አስተስሪላቸው በደል አታድርግባቸው እያለ ለገዳዮቹ እየጸለየ ጥር 1 ቀን አርፏል። ስለ ቅዱስ እስጢፋኖስ ሙሉ ታሪክ የሐዋርያት ሥራ ምዕራፍ 6ንና ምዕራፍ 7ን ብንመለከት ሙሉ ወነዛ እናገኘዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ዲን ቤዛዊተ ኩሉ ዓለም ሰአሊተ ምሕረት የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። የሰማዕቱ የቅዱስ እስጢፋኖስ ረድኤት በረከት ከኛ ጋር ይሁን፣ አሜን።